ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ የመካከለኛው ምስራቅ ታማኝ ወቅታዊ ፈጣን ዜናዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን ለወዳጆም ሼር በማድረግ አብራችሁኝ እንድትቆዩ ጋብዛለሁ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ በየሰዓታቱ ልዩነት በርካታ አዳዲስ ነገሮች እየተሰሙ ነው። ዓለም በከፍተኛ ውጥረት ላይ ትገኛለች። የሆርሙዝ ወሽመጥ በአሜሪካ መዘጋት ከባድ የሆነ ውጥረት እያባባሰ ይገኛል። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በሰጡት መግለጫ እንዳሉት ከሆነ በቀጣዮቹ 2 ቀናት የሆነ ነገር ሊፈጠር ይችላል ብለዋል። አክለውም ሲናገሩ ከኢራን ጋር በእስላማባድ ፓኪስታን በድጋሚ ለንግግር እንቀመጣለን በዚህ 2 ቀን ውስጥ ብለዋል። ያንን አይተን የምታዩት አዲስ ነገር ይኖራል ብለዋል። ጉዳዩን አስመልክቶ በሰፊ የምታደምጡት መረጃ ይኖራል። በሌላ በኩል ኢራን ከመሬት በታች የሚገኙ የሚሳኤል ማከማቻዎቿ ውስጥ ያሉ በርካታ ሚሳኤሎቿን እያወጣች ነው። ሰው አልባ በራሪ አውሮፕላኖቿንም እያዘጋጀች እንዲሁም የዋሻ መግቢያ መውጫዎችን እያጸዳች እንደሆነ የሳተላይት ምስሎች ማረጋገጣቸውን መገናኛ ብዙሃን በስፋት ዘግበዋል። ይህም ዳግም ጦርነት ሊቀሰቀስ እንደሚችል አመላካች ሆኗል። ጉዳዩን አስመልክቶ የተለያዩ ተንታኞች ጉዳዩ ዙሪያ ሰፊ መረጃዎችን እየሰጡ ነው። በዝርዝር የምታደምጡት ነው የሚሆነው። በሌላ በኩል በአሜሪካና ቻይና መካከል ያለው ፍጥጫ ቀጥሏል። የአሜሪካ የጦር መርከቦች የሆርሙዝ ወሽመጥን መዝጋታቸውን ተከትሎ ቻይና ግን ምንም አይነት የተዘጋ ባህር የለም፣ በቻይና ላይም የሚዘጋ ነገር አይኖርም ስትል የንግድ መርከቦቿ በሆርሙዝ ወሽመጥ ወደ ኢራን መጓዛቸውን እንደሚቀጥሉ ከመግለጽም ባሻገር ከዛሬ ሌሊት ጀምሮ የቻይና የንግድ መርከቦች በሙሉ በቻይና የባህር ኃይል የጦር መርከቦች ታጅበው ነው የሚንቀሳቀሱት። ጥቃት የሚሰነዘርባቸው ከሆነ እነሱም በጥቃት ሰንዛሪው አካል ላይ ጥቃት እንዲሰነዝሩ ትዕዛዝ ተሰጥቷል ተብሏል። ይህም ውጥረቱን በቀጠናው ላይ ይበልጥ አይሎታል። በጉዳዩ ዙሪያ ሰፊና ዝርዝር መረጃ የማካፍላችሁ ይሆናል። በሌላ በኩል ደግሞ እንዲሁ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እግዳቸውን አንስተው የሆርሙዝ ወሽመጥን እንዲከፍቱ የሳውዲ አረቢያው መሪ መሐመድ ቢን ሳልማንን ጨምሮ የተለያዩ የአረብ ሀገራቶች ከፍተኛ የሆነ ጥያቄ በትራምፕ ላይ እያቀረቡ ይገኛሉ። በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል በአሜሪካ ውስጥ አዲስ ነገር ተፈጥሯል። ዴሞክራቶች የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን ከስልጣን ለማንሳት እንቅስቃሴ እያደረጉ ይገኛሉ። ይህ ምን አይነት እንቅስቃሴ ነው የሚለውን በዝርዝር የማስደምጣችሁ ይሆናል። በተለይም ፕሬዝዳንት ዶናልድ ጄ ትራምፕ ሀገሪቱን ለመምራት ብቁ ናቸው ወይ የሚለውን ተከትሎ የሕክምና ምርመራ እንደሚደረግላቸውና የጤና ምርመራውንም ካላለፉ በሚኖረው ውጤት ላይ ተመስርቶ ፕሬዝዳንቱን ከስልጣን የማንሳት እርምጃ እንደሚደረግ ተዘግቧል። ለመሆኑ እንዴት ባለ ሁኔታ ነው ፕሬዝዳንቱን ከስልጣን የሚነሱት? በዝርዝር የማስደምጣችሁ ሌላኛው መረጃ ይሆናል። እስከ ፍጻሜው ቆዩ። እነዚህ ያስተዋወቅኳችሁና ሌሎችንም በርከት ያሉ መረጃዎች አስደምጣችኋለሁ። አብረን ዝርዝሩን እንከታተለው።
በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሚቀጥሉት 2 ቀናት የሆነ ነገር ሊከሰት ይችላል ሲሉ አነጋጋሪና አወዛጋቢ ጋዜጣዊ መግለጫ ሰጡ። ፕሬዝዳንት ዶናልድ ጄ ትራምፕ በአሜሪካና በኢራን መካከል በሚቀጥሉት 2 ቀናት ውስጥ አስቸኳይ ንግግር ሊጀመር እንደሚችል ለኒውዮርክ ፖስት ጋዜጣ ነግረውታል። በሚቀጥሉት 2 ቀናት ውስጥ የሆነ ነገር ሊከሰት ይችላል እና እኛም የበለጠ ወደዚያ ወደ ፓኪስታን የመሄድ ዝንባሌ እያሳየን ነው ማለታቸውን ጋዜጣው ዘግቧል። ሁለቱ ሀገራት የተኩስ አቁም ከተደረገ በኋላ በፓኪስታን ተገናኝተው 21 ሰዓታትን የፈጀ ንግግር ቢያደርጉም ነገር ግን ያለ ስምምነት ተጠናቋል። ይህንን ተከትሎ ትራምፕ ታዲያ አዲስ ውይይት ሊጀመር እንደሆነ መናገራቸው ተዘግቧል። ፓኪስታንም እንደገለጸችው ከሆነ ሁለቱን ሀገራት ባጠረ ጊዜ ለማስተናገድ እየተዘጋጀች መሆኑን ገልጻ በሚቀጥሉት 2 ቀናት ውስጥ በድጋሚ የቆመውን ንግግር ለማስጀመር የሚቻልበት መንገድን ተመልክተናል ስትል ፓኪስታን አስታውቃለች። ተንታኞች አሁንም ቢሆን የሚጠቅሱት የሁለቱ ሀገራት ድርድር ፈጽሞ ሊሳካ እንደማይችል ነው። ሁለቱም ሀገራት የየራሳቸው የሚያቀርቧቸው ምክንያቶች ጽንፍና ጽንፍ የያዙ እጅግ በጣም የተራራቁ በመሆናቸው ለድርድር የማይመቹና ጦርነቱም ድጋሚ የሚጀመርበት መንገድ በእጅጉ ያየለ እንደሆነ ተገልጿል። ይህንን አስመልክቶ ኢራን ከመሬት በታች ያሉ የሚሳኤል ማምረቻዎቿን መግቢያና መውጫዎች እያጸዳች መሆኑን የሳተላይት ምስሎች አጋልጠዋል። ዛሬ በስፋት በመገናኛ ብዙሃን ላይ የታዩ የሳተላይት ምስሎች እንደሚያሳዩት ከሆነ በተኩስ አቁሙ ወቅት የዘገባ እስከተጠናከረበት ሰዓት ድረስ ኢራን ከመሬት በታች የሚገኙ ሰፋፊ የሚሳኤል ማከማቻዎቿንና ማምረቻዎቿን መግቢያና መውጫውን የዘጉትን ፍርስራሾች በማንሳት ስራ ላይ መጠመዷን የገለጸ ሲሆን በምስሎቹ ላይ የኮንክሪት ማሽኖች የተዘጉ ዋሻዎችን በመክፈት ፍርስራሹን በአካባቢ ወደሚገኙ የጭነት መኪኖች ሲጭኑ በሳተላይት ምስሎች ታይቷል። የመገናኛ ብዙሃን የምርመራ ዘገባዎች እንዳጋለጡት ከሆነ አሜሪካና እስራኤል የኢራንን የሚሳኤል ማስወንጨፊያዎች ወደ ውጭ ወጥተው እንዳይተኮሱ ወይም ተመልሰው እንዳይገቡ ዋሻዎቹን በፈንጂ ሲደበድቡ ቆይተዋል። ሆኖም ሲኤንኤን መረጃ የሰጡ ምንጮች እንደሚሉት ከሆነ ከአንድ ወር ጦርነት በኋላ የአሜሪካ የስለላ ተቋም ባደረገው ግምገማ ከ50 በመቶ በላይ የሚሆነው የኢራን የሚሳኤል ማስወንጨፊያዎችና የሚሳኤል ክምችቶች አሁንም ምንም ጉዳት ሳይደርስባቸው ከመሬት በታች ተጠብቀው እንዳሉ ገልጿል። በጄምስ ማርቲን የጦር መሳሪያ ስርጭት መከላከል ጥናት ማዕከል ተመራማሪ የሆኑት ሳም ሌየር ኢራን እነዚህን የሚሳኤል ከተሞቿን ከምድር ስር እያወጣች ነው፣ የተኩስ አቁሙ ጊዜ መግዣ እንደሆነ ገልጸው አሜሪካም በተኩስ አቁሙ ለጦርነት ራሷን እያዘጋጀች እንዳለችውና አዲስ ስልት እንደምታሰላው ሁሉም ኢራንም በድጋሚ ለሚከፈትባት ጦርነት በፍጥነት እየተዘጋጀች ነው። ምክንያቱም የተኩስ አቁሙ ጊዜ መግዣ እንጂ ለንግግር በእርግጥም የረፈደ ነው። ሁለቱም ሀገራት ጽንፍ የያዘ ሀሳብ ስላላቸው ተስማምተው ነገሩን ይፈቱታል የሚለው ጉዳይ ፈጽሞ የማይታሰብ ነው ብለዋል። የተኩስ አቁም ሲኖር ጠላትህን አንተን ለማጥፋት ብዙ ጊዜ ጥረትና ገንዘብ ያፈሰስክበት ወታደራዊ አቅምን መልሶ ሊገነባ እንደሚችል መቀበል አለብን። ኢራንም ከዚህ የተለየ ምንም ነገር አላደረገችም። የተኩስ አቁሙን ተጠቅመው እና አሜሪካና እስራኤል እየተዘጋጁት እንዳሉ ሁሉ እሷም ከመሬት በታች ያሉ የሚሳኤል ከተሞቿን እያጸዳችና ለማይቀረው ጦርነት እየተዘጋጀች ነው ብለዋል። ሌር አክለውም ይህ የኢራን የሚሳኤል ከተሞች የአሰራር ጽንሰ ሐሳብ አካል ነው። እርሱም የመጀመሪያውን ጥቃት ተቀበል፣ ራስህን ከፍርስራሽ አውጣ፣ እንዲሁም እንደገና ተደራጅተህ ተኩስ የሚለው የኢራን ስልታዊ ስትራቴጂካዊ አካሄድ ነው ሲሉ አብራርተዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ቀጭን ትዕዛዝ መሰረት የአሜሪካ ጦር የሆርሙዝን መተላለፊያ መዝጋቱ ይታወቃል። የአሜሪካ የባህር ላይ እገዳ ታዲያ የዓለም ሀገራትን አቋም ለሁለት የከፈለና ከፍተኛ የዲፕሎማሲ ውጥረት የፈጠረ ክስተት ሆኗል። ፕሬዝዳንት ትራምፕ አሜሪካ ትልቅ የነዳጅ አምራች በመሆኗ ምክንያት ከነዳጅ ሽያጭ ተጨማሪ ጥቅም እንደምታገኝና የሆርሙዝ ባህረ ሰላጤ ክፍት መሆን እንደ ቻይና ሁሉም ለእርሷ ያን ያህል እንደማያሳምማት ተናግረዋል። የሆርሙዝ መሰጋት ከኛ ይልቅ ቻይናንና ኢራንን የበለጠ ይጎዳቸዋል ያሉት ትራምፕ ወሽመጡን የዘጋ ነውም ለዚሁ ነው ብለዋል። ይሁን እንጂ ቻይና የአሜሪካን እገዳ አጥብቃ እያወገዘች ሲሆን ከኢራን ጋር ያላትን የኢነርጂ ትብብርም ለመቀጠል ያላትን ቁርጠኝነት ቻይና ለአሜሪካ በግልጽ አሳውቃለች ተብሏል። የቻይና መከላከያ ሚኒስትር ዶንግ ጁን በሰጡት መግለጫ የቻይና መርከቦች በሆርሙዝ
ባህረ ሰላጤ ውሃ ውስጥ እየገቡና እየወጡ ነው ሲሉ ሌሊቱን አስጠንቅቀው ከኢራን ጋር የንግድና የኢነርጂ ስምምነቶች አሉን፣ እኛ እነርሱን እናከብራለን፣ ሌሎች በጉዳያችን ጣልቃ እንዳይገቡ እንጠብቃለን፣ የቻይና መርከቦችም ላይ ጥቃት እንዳይሰነዝር በተደጋጋሚ ለአሜሪካ ማሳሰቢያ እየሰጠን ነው ብለዋል። ኢራን የሆርሙዝ ባህረ ሰላጤን ትቆጣጠራለች፣ የሆርሙዝ ወሽመጥም ለእኛ ለቻይናውያን ክፍት ነው ስትል ነው ቻይና ያስታወቀችው። ቻይና መርከቦቿን ለመጠበቅ ስትል የህልውና ጉዳይ መሆኑን ገልጻ በዛሬው ዕለት ወደ ተግባር የገባች ሲሆን ከዛሬ ሌሊት ጀምሮ በሆርሙዝ አካባቢ የሚዘዋወሩ የቻይና ማናቸውም የንግድ መርከቦች በሙሉ በቻይና የባህር ኃይል የጦር መርከቦች እየታጀቡ ነው የሚሄዱት። በንግድ መርከቦቹ ላይ ለሚሰነዘር ማናቸውም ጥቃትም የቻይና የጦር መርከቦች አስፈላጊውንና ተመጣጣኝ ምላሽ ይሰጣሉ ብለዋል። ቻይና የነዳጅ መርከቦቿን በጦር ኃይሏ ለማስጠበቅ የሚያስችል አቅሟን በግልጽ የገለጸች ሲሆን ይህንንም ከዛሬ ሌሊት ጀምሮ ተግባራዊ ታደርገዋለችም ብላለች። ታዋቂው የፖለቲካ ተንታኝ ካርል ዣም ለሩሲያ ቱዴይ ኒውስ ሲናገሩ አሜሪካ ከኢራን ጋር እንኳን ጦርነት መቋቋም አቅቷት ከቻይና ጋር ጦርነት መጀመር ካልፈለገች በስተቀር ምርጫው የነርሱ ነው። የዶናልድ ጄ ትራምፕ አስተዳደር እንኳን ይህንን ያክል የሞኝ ውሳኔ ያሳልፋል ብዬ አላስብም። ትራምፕ ሁሉን ነገር አርቀው ነው የሚያስቡት። ከቻይና ጋር የንግድ ጦርነት ያስቡ እንደሆነ ነው እንጂ የምድር ላይ ውጊያ ይከፍታሉ ብለን አናስብም። ለዚህም የአሜሪካ የጦር መርከቦች የቻይናን የንግድ መርከቦች ያጠቃሉ ብለን አናስብም ብለዋል። በዚህ እንዳለ የአውሮፓ ህብረት ለሁለት ተከፍሏል። ገሚሱ የአውሮፓ ሀገራት ከአሜሪካ ጋር ያለንን ወዳጅነት እናስቀጥል ሲሉ፣ ገሚሱ የአውሮፓ ሀገራት ደግሞ ከቻይና ጋር ያለንን ወዳጅነት ብናጠናክር ነው ለኛም ለወዳፊታችንም የተሻለ ነገር የሚሆነው በማለት ሐሳብ በማቅረብ የአውሮፓ ህብረት አባል ሀገራት ለሁለት ከፍሎ እያጨቃጨቀ ያለ ጉዳይ ሆኗል። ጉዳዩን አስመልክቶ የአውሮፓ ህብረት የውጭ ጉዳይ ኃላፊ ካጃ ካላስ በአሜሪካ እርምጃ ላይ ግራ መጋባታቸውን በመግለጽ የአሜሪካ ተግባር ምን እንደሆነ ሙሉ በሙሉ ግልጽ አይደለም ብለዋል። አክለውም የአውሮፓ ህብረት አባል ሀገራት አሁን ለሁለት ተከፍለው ጉዳዩ እያወዛገባቸው ሲሆን የአውሮፓ ህብረት ሁሉም ሀገራት የሚፈልጉት የጋራ አንድ ነገር ቢኖር ሙሉ በሙሉ ከጦርነቱ በፊት እንደነበረው ሁሉ የሆርሙዝ ወሽመጥ ለአውሮፓ ሀገራትም ክፍት እንዲሆን ነው ብለዋል። በሌላ በኩል እንደ ዎል ስትሪት ጆርናል ዘገባ ከሆነ የሳዑዲ አረቢያ ባለስልጣናት አሜሪካም በሆርሙዝ የባህረ ሰላጤ ላይ የጣለችውን እገዳ በአስቸኳይ እንድታነሳና ከኢራን ጋርም ወደ ድርድር እንድትመለስ ጠንካራ ግፊት እያደረጉ ሲሆን የሳዑዲ ባለስልጣናትም በባህረ ሰላጤው አካባቢ ሊከሰት የሚችል ቀጥተኛ አደጋ ብቻ ሳይሆን ኢራን በሌሎች የቀጠናው ክፍሎች ጋር ከሚገኙ አጋር ኃይሎቿ ጋር በመሆን ልትወስድ የምትችለውን የአጸፋ እርምጃ አጥብቀው እየመዘኑ ነው ተብሏል። ሳውዲ አረቢያ ኢራን በየመን ያሉትን የሃውቲ ኃይሎችን በመጠቀም በቀይ ባህር ላይ የሚገኘውንና ለዓለም ንግድ እጅግ በጣም ወሳኝ የሆነውን የባብ ኤል መንደብ ባህረ ሰላጤን ስጋት ውስጥ ልትከተው ትችላለች የሚል ከፍተኛ ፍርሃት አላት። እንዲህ አይነቱ እርምጃም በሳውዲ የነዳጅ ወጪ ንግድ መስመር ላይ ከፍተኛ ተጨማሪ ጫና ከማሳደሩም በላይ የዓለምን የኃይል ገበያዎችን ቀውስ የበለጠ ያባብሰዋል ተብሏል። ስለ ኢራን በርካታ መጽሐፍትን የጻፉት ትውልደ ኢራናዊው አሜሪካዊ የታሪክ ምሁር አራሽ አዚዚ ለጀሩሳሌም ፖስት ጋዜጣ ሲናገሩ ውጥረቱ ከቀጠለ የሃውቲ ኃይሎች በቀጣዩ ዙር ግጭቱን የባብኤል መንደብን ለመዝጋት እቅድ እንደሚኖራቸው እሙን ነው ብለዋል። ሆኖም ግን አዚዚ አጽንኦት ሰጥተው እንዳስረዱት ከሆነ በኢራን በኩል ነገሮችን የማረጋጋትና ወደ ስምምነት የመምጣት ከፍተኛ ፍላጎት አለ ብለዋል። ስለዚህም ይህ በንቃት እያቀዱት ያለ ነገር አይደለም፣ እንደ ድንገተኛ አማራጭ ነው የሚያዩት እንጂ ሲሉ አጠቃላይ አቅጣጫቸውም ወደ ስምምነት እንጂ ወደ ጦርነት አይደለም በኢራን በኩል ብለዋል። ቀደም ሲል በነበረው ግጭት የባህረ ሰላጤው ሀገራት በኃይል መሰረተ ልማቶቻቸውና በአየር ማረፊያዎቻቸው በከተሞቻቸውም ላይ የኢራን ሚሳኤሎችና የድሮን ጥቃቱም አጋጥሟቸው ስለነበር አሁን በሆርሙዝ አካባቢ የሚፈጠር ማናቸውም አይነት ውጥረት በፍጥነት ሊስፋፋ ይችላል የሚል ከባድ የሆነ ስጋት በመላው የአረብ ሀገራት ተንሰራፍቷል።
ባህራናዊው የዜና ተንታኝ አህመድ አልኩዛይ ለዋሽንግተን ፖስት ሲናገር እንዳብራራው የባህረ ሰላጤው ሀገራት የሆርሙዝን ባህረ ሰላጤ እንደ ህልውና የደም ስር አድርገው ነው የሚያዩት። እናም ማናቸውም መስተጓጎል በዋናነት የኢኮኖሚ ህልውናቸው ላይ አሉታዊ ጥላ እንደሚያጠላም እሙን ነው ብለዋል። በተጨማሪም የኢራን ጉዳይ በአፋጣኝ ጠንካራና ዘላቂ መፍትሄ ሊያገኝ ይገባል ብለው ያምናሉ። ምክንያቱም የረዥም ጊዜ እርግጠኛ አለመሆን የቀጠናውን መረጋጋትና የዓለምን የኃይል ደህንነት ይጎዳልም ብለዋል። ለሳውዲ አረቢያና ለጎረቤቶቿ ይህ የባህረ ሰላጤ እንዲሁም የጂኦግራፊ መተላለፊያ ብቻ አይደለም በማለት አስረድተው አጠቃላይ የዓለም የባህር ላይ ነዳጅ ንግድ ሩብ የሚሆነው የሚያልፍበትና ኢኮኖሚያቸውም የሚተነፍስበት የደም ስር ነው ብለዋል። አልሁይዛ አክለውም ሲናገሩ የአሜሪካ እገዳ በተቃራኒው ከኢራን ይልቅ የራሷን አጋሮች በእጅጉ የሚጎዳ ነው በማለት ገልጸው ገበያዎችን ያናጋል፣ የባህረ ሰላጤው ሀገራትም አስተማማኝ አቅራቢነትንም ይሸረሽራል ብለዋል። ሳዑዲ አረቢያ ምንም እንኳን ቀይ ባህርን በመጠቀም የተወሰነ የነዳጅ ኤክስፖርት አቅሟን ብታስጠብቅም በባብ ኤል መንደብ ዙሪያ የሚፈጠር አዲስ አለመረጋጋት ከሆርሙዝ ውጭ ያላትን ዋነኛ አማራጭ መንገድ አደጋ ላይ ይጥልባታል ብለዋል። አልሁዛይ የሳውዲን ፍላጎት ሲያጠቃልሉ እነርሱ ለኢራን ምላሽ መስጠት የሚፈልጉት መንገዱን በመዝጋት አይደለም፣ ይልቁንም በመከላከልና በማረጋጋት ነው ብለዋል። የባህረ ሰላጤው ሀገራት አሜሪካ ሰፋ ያለ ጦርነት ሳትከፍት የኢራንን ማስፈራሪያዎች በተመጣጠነ መንገድ እንድትመልስ ይፈልጋሉ ብለዋል። በአጭሩ ሳውዲ አረቢያና አጋሮቿም አሜሪካ የባህር ላይ ጉዞን ነጻነትን እንድታረጋግጥ የኢነርጂ ገበያዎችን መረጋጋት እንድታስጠብቅና ኢራን የሆርሙዝ ባህረ ሰላጤን እንደ ጂኦግራፊያዊ መሳሪያ እንዳትጠቀምበት ለአንዴና ለመጨረሻ ጊዜ መፍትሄ እንድታስቀምጥ ይፈልጋሉ። በተቃራኒው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካን እርምጃ ደግፈው መናገራቸውን አሁንም የቀጠሉ ሲሆን ኔታንያሁ አሜሪካና ምዕራቡ ኢየሩሳሌም አሁንም በቋሚነት ቅንጅት ላይ መሆናቸውን በመግለጽ ከአሜሪካ ጋር አለመግባባት ተፈጥሯል የሚባለውን ነገር ፈጽሞ ሐሰት ነው በማለት በድጋሚ በዛሬው ዕለት አስተባብለው ግንኙነታችን ጠብቆ ቀጥሏል ሲሉ ገልጸዋል። በሌላ በኩል በዚህ ሁሉ ውጥረት ውስጥ ሩሲያ የእገዳውን አፈጻጸም ግልጽ ባለመሆኑ ዝርዝር አስተያየት ከመስጠት ተቆጥባለች። የሩሲያ ቃል አቀባይ ዲሚትሪ ፔስኮቭ እንደተናገሩት ሩሲያ ይህንን ሁኔታም በዓለም አቀፍ ገበያ ላይ አሉታዊ ተጽዕኖ እንደሚኖረው ታምናለችም ብለዋል። ከዚህ ቀደም የትራምፕን የውጭ ጉዳይ ፖሊሲ ሲተቹ የነበሩት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካውያን የዓለምን የኃይል ንግድ መስመሮች ሙሉ በሙሉ መቆጣጠር ይፈልጋሉ ሲሉ ተችተዋል። ቻይና አሜሪካና ኢራን ወደ ተኩስ አቁም እንዲመጡ ከበስተጀርባ ከፍተኛ ጥረት አድርጋለች ተብሎ በስፋት እየተነገረላት ነው። የሩሲያ ተንታኞች ደግሞ የአሜሪካ እገዳ የቻይናን አቋም ይቀይረዋል ብለው አያምኑም። በአማሌክ ዱዳይኮም የተባሉ የአሜሪካ የውጭ ንግድ ኤክስፐርት ለሌንታሩ ለተሰኘ መገናኛ ብዙሃን ሲናገሩ የቻይና የነዳጅ ታንከሮችን ለማሰር መሞከር ከፍተኛ ግጭትን በዓለም ላይ መቀስቀስ ነው በማለት ገልጸው መቼም ፕሬዚደንት ዶናልድ ጄ ትራምፕ ራሳቸውን ክፉኛ ሊጎዳቸው ይችላል፣ ይህንን ይገምታሉ ብዬ አስባለሁ። ከዚህ በፊት ከቻይና ጋር አድርገውት የነበረው የንግድ ጦርነትም በሽንፈት ነው የተጠናቀቀው በማለት ገልጸው ገና የንግድ ስምምነት ከፈረመባት ህንድ ጋርም ግንኙነታቸውን ማበላሸት እንደማይፈልጉ አምናለሁ። ስለዚህም የዓለም ሀገራት መርከቦችም በሆርሙዝ ወሽመጥ በኩል ቢያልፉ አሜሪካ ተኩሳ ታስቆማቸዋለች የሚለው ነገር ፈጽሞ የማይታሰብ ነው ሲሉ ያጣጥላሉ። በሌላ በኩል የሆርሙዝ ወሽመጥም በአሜሪካ የጦር ኃይሎች መዘጋቱን አስመልክቶ ፕሬዝደንት ዶናልድ ጄ ትራምፕ ይህንን እርምጃቸውን ሲያብራሩ ዓላማው የሆርሙዝን የባህረ ሰላጤን ለማቋረጥ የሚሞክሩ ማናቸውም ሀገራት መርከቦችን ማስቆም ነው ብለዋል። የሆርሙዝ ባህረ ሰላጤ የዓለም አቀፍ የኃይል አቅርቦትና የንግድ ልውውጥ ዋነኛ የደም ስር በመሆኑ ይህ የአሜሪካ ውሳኔ ቀድሞውንም የተዳከመውን የመካከለኛው ምስራቅን የነዳጅ ወጪ ንግድም የበለጠ በማጥበብ በዓለም አቀፍ ገበያዎች ላይ አዲስ የኢኮኖሚ መንቀጥቀጥ ሊፈጥር እንደሚችል ስጋት ተፈጥሯል። አሜሪካ ኢራን ዓለም አቀፍ የባህር ላይ የጉዞ ነጻነትን ጥሳለች ብትልም ፕሬዝደንት ትራምፕ በበኩላቸው አሜሪካም የራሷን የጉዞ ቀረጥ ልትጥል እንደምትችልም ጭምር ጠቁመው ዓለምን በዛሬው ዕለት አስደንግጠዋል። ኢራን በአካባቢው ላይ
ቀረጥ የምትቀበል ከሆነ እኛም በአካባቢው ላይ ቆመን ቀረጥ እንቀበላለን ከመርከቦች ብለዋል። ከዚህ ቀደም የዓለምን የነዳጅ ገበያ ለማረጋጋት ሲባል በኢራን ላይ የነበረውን ማዕቀብ ላልቶ የነበረ ቢሆንም አዲሱ የትራምፕ እገዳ ይህንን ሁኔታ በመቀልበስ በኢራን ላይ የኢኮኖሚ ጦርነት ከማወጅም ባሻገር ከውጭ በሚገባ ነዳጅ ላይም ጥገኛ የሆኑ ሀገራት ኢኮኖሚም በእጅጉ እየደቆሰው ነው። በአጭር ጊዜ ውስጥም የታየው የገበያ ምላሽም ፈጣን እንደነበረ የተዘገበ ሲሆን የትራምፕን የመጀመሪያ የእገዳ ማስታወቂያ ተከትሎ የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $100 በላይ አሻቅቦ የነበረ ሲሆን በኋላ ላይ ግን ከነዚህ ወሳኝ የዋጋ ጣሪያ ስር በጥቂቱ ዝቅ ብሏል። እንደ ብሉምበርግ ዘገባ ከሆነ የንግድ መርከብ ኩባንያዎችና የነዳጅ ነጋዴዎችም የአሜሪካን የእገዳ ሕጎች ለመረዳት እየተሯሯጡ ነው ተብሏል። አብዛኞቹ እርምጃው እንዴት እየተተገበረ እንዳለ ግልጽ እስኪሆንላቸው ድረስ እንቅስቃሴያቸውን ከሆርሙዝ የባህር ወሽመጥ ላይ አቋርጠው እየተጠባበቁ ነው። በሌላ በኩል በአሜሪካ ውስጥ ያለው የፖለቲካ መከፋፈል በእጅጉ አይሏል። ዓለም አቀፉ የፖለቲካና የኢኮኖሚ ቀውስ እየተባባሰ ባለበት በዚህ ወቅት በዩናይትድ ስቴትስ ውስጥ የፖለቲካ ትኩሳት አይሏል። ዴሞክራቶች ፕሬዚደንት ዶናልድ ጄ ትራምፕ በ25ኛው የህገ መንግስት ማሻሻያ መሰረት ከስልጣን እንዲነሱ የሚገመግም ኮሚቴ ለማቋቋም የሚያስችል አዲስ የህግ ረቂቅ ሌሊቱን ይፋ አድርገዋል። ምንም እንኳን የህግ አውጪው ምክር ቤት በሪፐብሊካኖች ቁጥጥር ስር ያለ መሆኑና ፕሬዝደንቱም ህጉን ውድቅ የማድረግ ስልጣን ስላላቸው የህጉ መጽደቅ እጅግ አዳጋች ወይም ጠባብ ቢሆንም በደርዘን የሚቆጠሩ የዲሞክራት እንደራሴዎች ህጉን በጋራ ስፖንሰር ማድረጋቸውን የህግ አውጪዎች ትራምፕን ከስልጣን ለማባረር ከፍተኛ የሆነ ጽንፍ የረገጠ ሐሳቦች እንዳላቸው እርምጃዎችንም ለመውሰድ እየተዘጋጁ መሆናቸውን ያሳያል ተብሏል። እንደሚታወቀው ፕሬዚደንት ዶናልድ ጄ ትራምፕ ባሳለፍነው ሳምንት በኢራን ላይ በጻፉትና ሙሉ ዓለምን አሸብሮ በነበረው ጽሑፋቸው የኢራን ስልጣኔ ዛሬ ማታ ሙሉ በሙሉ ከምድረ ገጽ ይጠፋል በማለት የሰነዘሩት ከባድና አስደንጋጭ ዛቻ ተከትሎ ከ85 በላይ የሚሆኑ የአሜሪካ የተወካዮች ምክር ቤትና የሴኔት ዴሞክራቶች ፕሬዝደንት ትራምፕን በክስ ወይም በ25ኛው ማሻሻያ መሰረት ከስልጣን እንዲነሱ ጥሪ አቅርበውባቸዋል። የአሜሪካ የህዝብ ተወካዮች ምክር ቤት የፍትህ ኮሚቴ ከፍተኛ አባል የሆኑት ጄሚ ራስኪን ያቀረቡት ባለ 10 ገጽ ረቂቅ ህግ በ25ኛው ማሻሻያ አንቀጽ 4 መሰረት 17 አባላት ያሉት ኮሚሽን እንዲቋቋም ይደነግጋል። ይህ አንቀጽ ታዲያ ምክትል ፕሬዝደንቱ ከካቢኔው ጋር ወይም ከኮንግረሱ በህግ በሚያቋቁመው ሌላ አካል አማካኝነት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ስራቸውን ለመምራት ብቁ መሆን አለመሆናቸውን በመግለጽ ለኮንግረሱ ማሳወቅ እንደሚችሉ ይደነግጋል። ዴሞክራቶችም አሁን እያቋቋሙ ያሉት ኮሚሽንም ይህንኑ ሌላ አካልን የሚወክል ነው። በህጉ መሰረት ኮሚሽኑ ፕሬዝደንቱ የጽህፈት ቤታቸውን ስልጣንና ተግባር ለመወጣት በአእምሮ ወይም በአካል ብቁ መሆናቸውን ለመወሰን በፕሬዝደንት ዶናልድ ጄ ትራምፕ ላይ የህክምና ምርመራ ይካሄዳል። 50 ዴሞክራት የጋራ አቅራቢዎችን ያገኘውን ይህ ህግ ኮሚሽኑ እንዴት እንደሚዋቀር ሲያብራራ የሴኔቱና የተወካዮች ምክር ቤት የሁለቱም ፓርቲ መሪዎች እያንዳንዳቸው ሁለት አባላት ይሰየማሉ። በተጨማሪም 4 በቀድሞ ጊዜ ከፍተኛ ፈጻሚ አካል ባለስልጣናት የነበሩት ይህም ማለት የቀድሞ ምክትል ፕሬዝደንቶች፣ የውጭ ጉዳይ፣ የመከላከያ፣ የገንዘብ፣ የፍትህ ሚኒስትሮችና ከፍተኛ ሐኪሞች በዲሞክራቶች የሚመረጡ ሲሆን ሌሎች በዚህ ውስጥ የሚካተቱ 4 ተወካዮች ደግሞ በሪፐብሊካኖች ይመረጣሉ። እነዚህ 16 ኮሚሽነሮች በጋራ በመመራረጥ አንድ ሌላ ከፍተኛ ባለስልጣን ወይም ሐኪም የኮሚሽኑን ሰብሳቢ እንዲሆን ይሾማሉ። ሆኖም ግን የኮሚሽኑ ግንኙነቶች ፕሬዝደንቱን ለጊዜውም ቢሆን ከስልጣን የማንሳት ህጋዊ አቅም የሚኖራቸው አሜሪካው ምክትል ፕሬዝደንት ጄዲ ቫንስ በተገኙት ግኝቶች ላይ አምነውበት ፈርመው ከተስማሙ ብቻ ነው። ጄሚ ራስኪን በሰጡት መግለጫ ህገ መንግስቱ ፕሬዝደንቱ ስልጣንና ተግባራቸውን ማከናወን በማይችሉበት ጊዜ መንግስት በአግባቡ ስራውን እንዲቀጥል
የሚያረጋግጥ አካል የማቋቋም ስልጣንን ለኮንግረሱ በግልጽ ሰጥቶታል። ከምክትል ፕሬዝደንቱና ከካቢኔው ጋር አብሮ የሚሰራውን ይህንን አካል በማቋቋም በ25ኛው ማሻሻያ ስር የተሰጠንን ሚና የመወጣት ታሪካዊ ግዴታ ላይ ደርሰናል ብለዋል። አክለውም ትራምፕ ሙሉ ስልጣኔዎችን ለማጥፋት እስኪዝቱ ድረስ የአእምሯቸው ጤና ደህና መሆኑ መጀመሪያ መረጋገጥ አለበት ብለዋል። የዶናልድ ጄ ትራምፕ በየሰዓቱ የሚሰጡ እብሪተኛ ውሳኔዎችና ንግግሮች የዶናልድ ጄ ትራምፕ ኃላፊነትን የመወጣት ብቃት ላይ የህዝቡ እምነት ታይቶ በማይታወቅ ሁኔታም ወድቋል ብለዋል። ይህንን ዲሞክራቶች ፕሬዚደንት ዶናልድ ጄ ትራምፕን ከስልጣን ለማንሳት ጤነኛ መሆናቸውንም ለማረጋገጥ ምርመራ እንዲደረግ የሚያስገድድ ህግ እያወጡ መሆናቸውን ተከትሎ የአሜሪካ ነጩ ቤተ መንግስት ዋይት ሃውስ ቃል አቀባይ በሰጡት ጠንካራ ምላሽ የዲሞክራቶች ክብደት የሌላቸውና ጅሎች ሲሉ ዘልፈዋቸዋል። አእምሮ ውስጥ ያለ ብልጥ ነኝ ባዮች ናቸው ብለዋቸዋል። አክለውም የፕሬዚደንት ትራምፕ ስለታምነትና ብልጥነት፣ ወደር የለሽ ጉልበትና ታሪካዊ ተደራሽነት ባለፉት 4 ዓመታት እንደ ራስኪን ያሉ ዴሞክራቶች የጆ ባይደንን ከባድ የአእምሮና የአካል ውድቀትን ከአሜሪካ ህዝብ ሆነ ብለው ሲደብቁ ከነበረው ሁኔታ ጋር ፍጹም ተቃራኒ ነው። ፕሬዚደንት ትራምፕ ፍጹም ጤነኛ ሆነው ለአሜሪካ ወደፊት የሚበጁ እጅግ በጣም ስልታማ ውሳኔዎችን በመወሰን አሜሪካን ወደፊት እያሻገሩ ያሉ ጠንካራ መሪ ናቸው ብለዋል። ነገር ግን ረቂቅ ህጉ ቢጸድቅ እንኳን ፕሬዚደንት ትራምፕ ከስልጣን የማንሳቱ ሂደት እጅግ አዳጋች መሆኑን የመረጃ እውነታዎች እንደሚያሳዩ የተዘገበ ሲሆን የትራምፕ የቅርብ ታማኝ የሆኑት ምክትል ፕሬዚደንት ጄዲ ቫንስም በዚህ በኮሚሽኑ ግኝት ላይ አምነውበት ፈርመው ወዳጃቸው ትራምፕን ከድተው ትራምፕ ከስልጣን እንዲነሱ የማድረግ እንቅስቃሴ ያደርጋሉ ተብሎ እንደማይጠበቅም ተገልጿል። በሌላ በኩል ሊባኖስና እስራኤል በአሜሪካ ዋና መዲና ዋሽንግተን ዲሲ ውስጥ ድርድር መጀመራቸው ተዘግቧል። በድርድራቸውም ሊባኖስና እስራኤል በተስማሙት ስምምነት ወደፊት ውይይታቸውን ለመቀጠል ተስማምተዋል ተብሏል። የሊባኖሱ ፕሬዝደንት ውይይቱም የመጨረሻው መጀመሪያ ይሆናል ብለው ተስፋ እንደሚያደርጉ ለመገናኛ ብዙሃን ተናግረዋል። የሊባኖሱ ፕሬዝደንት ጆሴፍ አውን ሀገራቸው ከእስራኤል ጋር እያካሄደች የምትገኘው የዋሽንግተን ዲሲ ውይይት የስቃይዋ የመጨረሻ መጀመሪያ ይሆናል ብለው ለሀገራቸው ተስፋ እንደሚያደርጉ ተናግረዋል። እስራኤል በደቡባዊ ሊባኖስ ወረራዋን መቀጠሏ መረጋጋትን እንደማይመልስ አጨምረው ተናግረዋል። የእስራኤል ጦር በደቡባዊ ሊባኖስ የደህንነት ቀጠና ለመገንባት በሚል ወታደራዊ ዘመቻም በሊባኖስ ውስጥ እያካሄደ ነው። ጦርነቱ ካበቃም በኋላ የእስራኤል ጦር መሬቱን በወረራ ይዞ ሊቀጥል ይችላል የሚል ከፍተኛ ስጋትም በብዙ መገናኛ ብዙሃን ዘንድ እየተዘገበ ነው። ከ10 ዓመታት በኋላ ለመጀመሪያ ጊዜ የእስራኤልና ለሊባኖስ አምባሳደሮች በአሜሪካ ተገናኝተው ውይይት እያደረጉ ይገኛሉ። ሁለቱ ሀገራት ምንም አይነት ዲፕሎማሲያዊ ግንኙነት የላቸውም ነበር። ይህ ውይይትም እስራኤል የሄዝቦላ ወታደራዊ ይዞታዎች ናቸው በሚል የምትፈጽመውን ድብደባ ያስቆማል ተብሎ ተስፋ ተጥሎበታል። እስራኤል፣ አሜሪካና በርካታ ሊባኖሳውያን ሄዝቦላህን ጥብቅ ትጥቅ እንዲፈታ ይፈልጋሉ። ነገር ግን በቤሩት የሚገኘው መንግስት ይህንን ያለ ሄዝቦላ ይሁንታ ማስፈጸም የማይችልበት ደረጃ ላይ ደርሷል። ነገር ግን እስራኤል ጥቃትም ቢሆን ግጭቱን ከማባባስ ባሻገር ዘላቂ መፍትሄ አለማምጣቱን ማንም እርግጠኛ አይደለም። የሄዝቦላ ደጋፊዎችም የታጠቃቸውን የጦር መሳሪያዎች ራሱን ከእስራኤል ጥቃት የሚከላከልበት ነው የሚሉ ሲሆን ቡድኑም ቢሆን በየትኛውም ሁኔታ እንደማይገዛም አስታውቆም ጥቃቱን ወደ እስራኤል እንደሚቀጥልበት ገልጿል። ከ30 ዓመታት በኋላ ለመጀመሪያ ጊዜ በእስራኤልና በሊባኖስ መካከል ቀጥተኛ የዲፕሎማሲያዊ ግንኙነትና ውይይት በዋሽንግተን ዲሲ ላይ መካሄዱ ከተዘገበ በኋላ ይህ በአምባሳደሮች ደረጃ የተካሄደው የመጀመሪያ ዙር ድርድር ወደፊት በከፍተኛ ባለስልጣናት ደረጃ ለሚደረጉ ሰፊ ውይይቶች መሰረት ለመጣል ያለመ መሆኑ ነው መገናኛ ብዙሃኑ የዘገቡት። ስብሰባውን በሊቀመንበርነት የመሩት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ናቸው። ውይይቱ ሲጠናቀቅም በዋሽንግተን ዲሲ የእስራኤል አምባሳደር ተስፋ ሰጪ
ሰጪ አስተያየት የሰጡ ሲሆን በአሜሪካ የሊባኖስ አምባሳደር ናዳ ሐማዴ ሞአዋድ በበኩላቸው በማህበራዊ ትስስር ገጻቸው ባወጡት መግለጫ ስብሰባው ገንቢ እንደነበረ ገልጠዋል። አምባሳደር ናዳ ሐማዴ ባወጡት መግለጫ በአስቸኳይ የተኩስ አቁም ስምምነት ላይ እንዲደረስና ተፈናቃዮችም ወደ መኖሪያ ቀያቸው እንዲመለሱ ጥሪ አቅርበዋል። በተጨማሪም ሀገራቸው ሊባኖስ የተጋለጠችበትን ከባድ ሰብአዊ ቀውስም ለማቃለል ተጨባጭ እርምጃዎችን እንዲወስዱም በጥብቅ አሳስበዋል። ከስብሰባው መጠናቀቅ በኋላም በወጣው የጋራ መግለጫ ቀጣዩን ስብሰባ ቀንና ስፍራ ወደፊት ይፋ እንደሚሆን ጠቁመው ምንም እንኳን ቀጣይ ስብሰባ ስለመኖሩ በይፋ የተሰጠ ሙሉ ማረጋገጫ ባይኖርም የሁኔታዎች አመላካችነት ግን ተጨማሪ ውይይቶች እንደሚኖሩና ጊዜና ቦታውን በቅርቡ እንደሚገለጽ የሚያሳይ መሆኑን የመገናኛ ብዙሃን ዘገባዎች በግልጽ አመልክተዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ